ዋንቲያ ዲቃላና ምን ሆና ነው ግን እኔ እየሞከርኩኝ ነው የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ እንዴት ማን ነው የሚገባው ያንቺን ደስታ እያጨለምሽ ሰውን ለማስደሰት ለምን ትሞክሪያለሽ? ለራሴ ሳልሆን ለሰው እየሞከርኩኝ ነው። ራሱ ያልሆነ ሰው ለሰው ሊሆን አይችልም የሚል አመለካከት ከበድ ያለ አመለካከት ያለኝ ሰው ነኝ። ያንቺን ህይወት የምትመኝ ሴት አለኝ ብቻዋን ልጇን ማሳደግ እየሞከርኩ ነው ያልሽው። በንጹህ ገላሽ ነው ያገኘሻት ልጅሽ። እንዴት ሰው ያለ ምክንያት ሰውን ይሳደባል? እኔ አልገባኝም። በውስጥ ያወራሉ፣ ይጀናጀናሉ። ከዚህ ሰውዬ ጋር የፍቅር ግንኙነት አላት ነው። ኦኬ እና ምን ችግር አለው? ኖርማል ነው። ከማይመጥኑሽ ልጆች ጋር አትዋል። የጾታ ግንኙነት ጥያቄ አቅርቤሻል። ጠይቀኝ ባባይ ልጄትሙ ጠይቃኛል በልጇ ምላለች ዋንትዬ አተ ምን አይነት ውሸታም ነህ? ምንድን ነው ብትጠይቅ እኮ ወንድ ልጅ ነህ። በቃ ወዳት ከጠየካት ምንም ችግር የለውም። ጠይቆ እምቢ ሲባል ምን አደረገ ነው? ጥፋት ካለ እንድታርም አድርጓት። እያድበሰበሳችሁ ጀግና 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 ታጫውቱ። ቤተሰብ ናፍቆት አልሄድም። የፈለገው ዋንትያን ፈልጎ ነው ሄደው። አባቴ እሙሙ ከዓለም ዓለም ያዞራል። ክፉ ነው እሙሙ። ቀልድም ላስላስም አንዳንድ ሰውንም ላስላስ ስለምታደርጉ እናንተ ላይ ማንም ፎከስ አያደርግ። ከዛ በኋላ ያንን ገንዘብ ተቀብለን እኛ ላይቭ ላይ እዛን ቀን ምሽት ነው ያወረነው። የምራፍ አውጥቶ እየተናገረ ነው ስለተከፈለን ነው እያለ። የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ወርተውሻል። ዋንትያ ምን ሆነሽ ነው? እናት ለየትኛው ህዝብ ነው የምታለቅሽው? ለዚህ ዋንትያ ተመልከቺኝ ነው ማለት እቺን የመሰለች አንድ ፍሬ ድንግል ልጅ ገና 30ዎችን ያልቀመሰች ያልገባ አንቺ አባትሽ በልጅነትሽ ውጭ ብሎናል ለከቤት ያስወጣሽ። እኔ ደግሞ በልጅነቴ የሚያኖረኝ አጥቼ ነው የተሰደድኩት። ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ሰሞኑን 4 ቀን ነው 5 ቀን በተከታታይ ቪዲዮ አለቀቁላችሁም። በስማ በየቀኑ ነበር ቪዲዮ መለቀው ጋይስ እና ትንሽ ረፍትም እያረኩኝ ነበር። በአንዳንድ ጉዳዮች ምክንያት አልተመቸኝም ነበረ። ትንሽም አንዳንዴ ረፍት ሙተድ አለብና ግን በዚህ 4 ቀን ውስጥ በጣም ብዙ ነገር ነው እየተፈጠረ ያለው ማለት ነው። ቲክቶክ ላይም ሁሉም ሶሻል ሚዲያዎች ላይ እስኪ ከዛ ውስጥ እንግዲህ በጣም ብዙ ሰውን ሲያነጋግር የነበረው ጉዳይ የዋንትያ ጉዳይ ነበረ። በድንገት እንግዲህ ዋንትያ እያለቀሰች ሶሻል ሚዲያ ላይ መታ ነበረ። እኔ ምን ሆና ነው ብዬ በጣም አስደንግጣኝ ነበር እውነቱን ለመናገር። እስኪ ብዙ ቪዲዮዎቹን አላየሁኝም ነበረ። እስኪ ከእናንተ ጋር ሆኜ ነው አሁን ገና ማየው ማለት ነው ምን እንደሆነች ምናምን። አንዳንድ ነገሮችን የተለያዩ ስክሪን ሪከርዶችም ነበሩ ምናምን። አንዳንድ ሰዎችም የሰጡትን ማስተያየት አለ፣ የመከሯትም አሉ። እስኪ ከእናንተ እኩል አብረን ቪዲዮ እንይ። ቀጥታ ወደ ቪዲዮ እንሂድ። ግን አይታይም፣ እንደደከመኝ አይታይም። ለብሽ እስኪስታ አይታይም እንደደከመ ወይኔ ደክሞኛል እስከምል የሞከርኩ በቃ ሁሉም ለማስደሰት የሞከርኩ ነው፣ ግን አልቻልኩም። በቃ ምን ሆና ነው ግን እኔ የተፈጠረውን ነገር አንዳንድ ቪዲዮዎች ሳይ ነበረ ጋይስ፣ ግን ምንም ግልጽ የሆነ ነገር ላገኝ አልቻልኩም ምን እንደሆነች ማለት ነው። እስኪ ለማየት እንሞክር ከእናንተ ጋር። ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ እየነገረኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን ሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። እውነተኛ ምን እንደሆነች እኔ አልገባኝም እውነቱን ለመናገር። ፋይናንሻሊ ምናምን ተቸግራ ይሆናል ብዬ አልጠብቅም። ጥሩ ቦታ ላይ ነው ያለችው፣ ከማንም የተሻለ ቦታ ላይ ነው ያለችው ብዬ ነው የማስበው። ዋንትያ ምን እንደሆነች እንጃ፣ ግልጽ አይደለም አይደለ? እስኪ አንዳንድ ስክሪን ሪከርዶችን እያየሁ ነበር፣ እነሱን እስኪ ዲቃላ ልጅሽን አሳድጊ። እኔም የሞከርኩኝ ነው። ለምን እንደሚሰድቧት ቆይ አልገባኝም። ምን አድርገው ዝም ብለው ከመሬት ተነሱ መሳደብ አለ እንዴ? አልገባኝም። እንዴ ምን ስላደረገች ለምን ይሰድቧታል? አልገባኝም። እንዴ እነማን ናቸውስ? ማንም ሶሻል
ሽበት ማሳየት አይፈልግም፣ ግን እኔም የሞከርኩኝ ነው። እስካሁን የሞከርኩት ተሳክቶልኛል። ለምን ተሰደብኩ አይደለም፣ በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት እነግራችሁ እኔንም እንድትረዱ እንድትሰሙኝ የሚፈለኩት እንዴት ልጄን ይሰልባታል እኮ እንዴት እያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው። የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ነው። ዋይ ለምን በዚህ አልስማማም? ምን ስለሆነ? እንዴት? ማን ነው የሚገባው? ያንቺን ደስታ እያጨለምሽ ሰውን ለማስደሰት ለምን ትሞክሪያለሽ? ጥፋቱ ያለ አንቺ ጋር ነው ማለት ነው። እንደዛ ከሆነ እንጃ። ለራሴ ሳልሆን ለሰው እየሞከርኩኝ ነው። የኔ ህዝብ ማን ያያል? እንግዲህ እናቅም ለራሴ ሳልሆን ለሰው ለመሆን እየሞከርኩኝ ነው እያለች ነው። የኔን አመለካከት ሁልጊዜም እንደምለው ታውቁታላችሁ። ለራሱ ያልሆነ ሰው ለሰው ሊሆን አይችልም የሚል አመለካከት፣ ከበድ ያለ አመለካከት ያለኝ ሰው ነኝ። ስለዚህ ዋንትያ መጀመሪያ ለራስሽ መሆን አለብሽ ነው ብለው ነኝ። እስኪ ምክንያቶቹን ለማየት እንሞክር። በምን ምክንያት ነው ሊሰድቧት የቻሉት እነዚህ ሰዎች? እንደዚህ አይነት ቀፋፊና አስቀያሚ ስድብ ማለት ነው። በጣም የሚያስጠላ በጣም ነውር የሆኑ ስድቦችን። ዋንትያ ይሄ ቪዲዮ ይደርስሻል ብዬ ተስፋ አድርጋለሁ። ይደርስሻል። ፎሎ አድርገሽኛል። ፎሎወሬ ነሽ። በጣም የምወድሽ የኔ ትንሽ ልጅ፣ የኔ ልጅ አንቺ እድሜ እኩያ ናት። እንዳንቺ 18 ዓመቷ ነው። አዎ የኔ ትንሽ ልጅ ዋንትዬ፣ በዚህ ቪዲዮ በጣም ተሰምቶሽ አልቅሰሻል። እየሞከርኩ ነው ብለሻል። አንድ ነገር ልንገርሽ፣ ሽማግሌ ተልኮ ልጃችሁን ለልጄ ተብለው በክብር በወግ በማረግ ተድረው የተማረች ሴት፣ ድግሪ ያላት ምሁር ሴት አሁን ለትዳር ደርሰሻል ተብላ ተድራ አንድ ሁለት አስወልዶ ቤት ውስጥ ዲቃሎችሽን ይዘሽ ከዚህ ቤት የምትሄጅበት ሂጂ የሚል ነው አንዳንድ የኢትዮጵያ ወንድ። እነዚህ የቲክቶክ ጎረምሶች ናቸው እንደዚያ ያሉሽ አይደለም? ተብታቦች፣ ገመዳፎች ማለት ነው። ምድር ላይ ያለች በዚህ ሰዓት በክብር ያልተማረች የገጠር ሴት አይደለም የምልሽ፣ የተማረች የከተማ ሴት በክብር አግብታ የተማረችበትን ዶክሜንት ቁምሳጥን ውስጥ አስቀምጣ ተምራ እንዳልተማረች መሀይም ሆና ደስ ሲለው እነዚህን ዲቃሎችሽን ይዘሽበት የምትሄጂበት ሂጂ ዘረቢስ እየተባለች የምትኖር ሴት አለች። ያንቺን ህይወት የምትመኝ ሴት አለች። ብቻዋን ልጇን ማሳደግ እየሞከርኩ ነው ያልሽው ዲቃላ እናት ስላሉሽ ዲቃላዋን ልጄን ለማሳደግ እየሞከርኩ ነው ያልሽው። ያንቺን ህይወት የሚመኙ ሺዎች ናቸው ባለትዳሮች። ባለትዳር ሆኖም ነው እንግዲህ ህይወት ጣፋንታ ናት። ምናልባትም ብዙዎቹ በሚሊየን ብር አውጥተው የማህፀን ምርመራ አድርገው የስነ ልቦና ምርመራ አድርገው ያላገኙትን አንቺ በ13 ዓመትሽ አግኝተሽዋል። ሸርሙጠሽ አይደለም፣ ባልገሽም አይደለም። አንቺ ያጣሽው እንደኔ አይነት እናት። አይሽ እኔ ለልጆቼ ጥሩ እናት ነኝ። ልጆቼን አይደለም በዚህ ደረጃ ልጥላቸው መግቢያ አተው ሊንከራተቱ ይቅርና ልጆቼን ሰላም ያላለልኝን ሞቅ ያለ ሰላምታ ሰላም ያላለልኝን ዘመዶቼን አልወዳቸውም፣ አልፈልጋቸውም። መቅድዬ እንዴት ነሽ ብለው ልጆችሽ አደጉልሽ
በርቺ ያላሉኝን ዘመዶቼን አልወዳቸውም፣ አልጠላቸውም። ግን እነሱ ትርፍ በሁለተኛ ደረጃ የተጫኑ ዘመዶች ናቸው። ለኔ ዘመዴ በርቺ፣ ልጆችሽ እያደጉ ነው፣ በይ በርቺ፣ ትልቋስ ትንሿስ ያለኝ ነው። አንቺ ያጣሽው እንደኔ አይነት ጎበዝ እናት ነው። አንቺ ተጠያቂ አይደለሽም። አንቺ ተጠያቂ አይደለሽም። አንቺ ንጹህ ምንም የማታቂ ሚጡ በከረሜላ የምትታለሊ ጥንጧን ሚጡን ልጅ ማደሪያ አተሽ ራስሽን ከጅብ ለመጠበቅ የተጠጋሹ ሰውዬ ነው ያስረገዘሽ። ሸርሙጠሽ አይደለም። በንጹህ ገላሽ ነው ያገኘሻት ልጅሽን፣ የምታምር ልጅ። ስለዚህ አንቺ በፍጹም እንዳታለቅሽ፣ በፍጹም አስበሽዋል። በ38 ዓመትሽ የ20 ዓመት ልጅ እኮ አለችሽ ማለት እንዴ! ይሄን በ38 ዓመት በ24 ዓመትሽ የ10 ዓመት ልጅ አለችሽ። በ34 ዓመትሽ እኮ ያ በ34 ዓመትሽ የ20 ዓመት ልጅ አለችሽ። ታድለሽ። እኔ በ41 ዓመቴ የ19 ዓመት ልጅ አለችኝ። አሁን 19 ዓመት ይሞላታል በቅርብ ከአንድ ወር በኋላ። አንቺ እኮ በ41 ዓመትሽ ኦ ማይ ጋድ የስንት ዓመት ልጅ ነው የሚኖርሽ? ምናልባት የ28 ዓመት ልጅ ነው እኮ የሚኖርሽ። ያ በ41 ዓመትሽ የ26 ዓመት የ27 ዓመት የ26 ዓመት ኦር የ27 ዓመት ልጅ ነው የሚኖርሽ። በ41 ዓመትሽ የ27 ዓመት የ26 ዓመት ብቻ የሀያዎቹ መጨረሻ ያለች ልጅ ነው የሚሞላሽ። ናይስ። እንደዚህ እስኪ አበርቷት። ምን ምክንያቱን ያልገባኝ፣ እንዴት ሰው ያለ ምክንያት ሰውን ይሳደባል? አልገባኝ። ምን ግራ ገብቶኝ ነው። ጤነኞች ናቸው ግን ሲጀምር ምንድን ነው እንዲህ ዝም ብለው ሰው ልጅ ተነስተው እሷ ላይ ስለምን ማነጣጠር ፈለጉ የሚለው በጣም ጥያቄ ያስነሳል። በውስጥ ያወራሉ፣ ይጀናጀናሉ። ይህን ሰውዬ ነበር ደጋግሜ ሳይ ነበር በዋንትያ ጉዳይ ላይ ምንድን ነው ግንኙነት አላቸው? ይህ ሰውዬ ነው የሚያሰድባት ነው። ይዋሻሉ፣ በጣም ቀጣፊ ናቸው። ይህንማ ፖስት እልሃለሁ፣ ሪፖስት ላድርገው። ይጀናጀናሉ፣ ከዛ መጥተው ህዝብ ለህዝብ ያባላሉ። ወይ ፈጣሪ ስሙልኝ። እዚህ ሪከርደሮች እድሜ ይስጣችሁ። በእውነት አንዳንዴ ሪከርደሮችን ወቅስ ነበር። ጌታን እድሜ እና ጤና ይስጣችሁ። ዳም ከዚህ ሰውዬ ጋር የፍቅር ግንኙነት አላት ነው። ኦኬ እና ምን ችግር አለው? ኖርማል ነው። በደንብ በውስጥ ምንድን ነው በደንብ አድርጎ በውስጥ ከማይመጥኑሽ ልጆች ጋር አትዋይ። እነዚህ ልጆች እነዚህ ባለጌ ከብት ጠባቂዎች እንደማይመጥኑሽ ታውቂያለሽ። እውነቴን ነው። አንዳንድ ቦታ ያውለናል ከማንፈልገው ሰዎች ጋር፣ ግን አንቺ የፈለገን ቢሆን ነው የምልሽ ከነዚህ አይነት ሰዎች ጋር እንዳትዋይ። ከዛ ቀጥሎ ደግሞ አንድ ሴት በየትኛውም ሀገር ተስማምተሽ እንኳን ገባሽ አብረሽ ለመሆን እንኳን ለማደር ተስማምተሽ እንኳን ሀሳብሽን የመቀየር ኤኒታይም መብታለሽ። ይሄን ነው ማወቅ ያለብሽ አንቺ። ምንም አይነት ውርደት የለም እዚህ ጋር። ወንድ ሪጀክት ሲደረግ ከስራ ሊያባርርሽ ይችላል። ዋጋ ልከፊት ትችያለሽ። እምቢ በማለትሽ ብታደርጊም ደግሞ ምንም አይነት ነገር እኔ ኖርማላይዝ ማድረጌ ሳይሆን አንቺ ብቻ ኃላፊነት አትወስጂም። ሁለት አካል ላደረገው ነገር አንድ ሰው ብቻ ኃላፊነት መውሰድ አይችልም። ራስሽን ዝቅ አታድርጊ። ከነዚህ ደደቦች ባለጌስ መንገድ ላይ ካደጉ ጋር እኩል አድርገሽ ራስሽን አታውርጂ እባክሽን። እንደማይመጥኑሽ ታውቂያለሽ። አንቺ የሚያማክርሽ ሰው ያስፈልጋል። አንቺን እኔ የምፈልገው ነገር አሁን አንቺን የሚያማክርሽ ሰው ከአንቺ ጋር ሆኖ የምታማክሪያቸው ሰዎች እንዳሉሽ ብዬ አላምንም። እውነት ለመናገር ገና በጣም ልጅ ነሽ። ገና በጣም ጥንጥዬ ልጅ ነሽ። አንቺ የሚያማክሩሽ ሰዎች ያስፈልጉሻል። እንደዚህ አይነት ነገሮች ውስጥ ስትገቢ
ከአንቺ ጀርባ ሆኖ የሚያማክሩሽ? ዋንትያ በጣም ልጅ ናት ማለት ነው። እኔ እኮ ትልቅ ሰው ነው የምትመስለኝ። የምር በቃ አሁን ላይ ሁኔታዋን ምናምን ስታየው በጣም ያደገች ነው የምትመስለኝ። እና ግን ፊዚካሊ የሆነ ኑሮ ያሰማራት ነገር አለ አይኖ ምናምን፣ ግን አንዳንድ ነገር ላይ የሚቀራት ይመስለኛል። ግን ሳስበው ማለት ነው ትንሽ የሆነ አንዳንድ ነገር የሚቀራት የሆነ መብሰል ላይ ምናምን የሚቀራት ይመስለኛል። ሰው ያስፈልግሻል፣ አድቫይዝ የሚሰጥሽ ሰው ያስፈልግሻል አንቺ። ከዛ ውጪ እነዚህ ሰዎች እኔ ለእኔ ከጠየቅሽኝ ወንዶች ሪጀክት ሲደረጉ እንዴት እንደሚያጅ ከማይመጥኑሽ ልጆች ጋር አትዋይ። ለእኔም ለእግዚአብሔር ብለሽ በልጅሽ ምለሽ አውሪ። እኔ ለአንቺ የፆታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለመጠየቅ አቅርቤሽ ከሆነ አቅርብ። የተሳደቡ ሰውዬ ነው እንዴ? ቅድም ሁለት ሆኖ ሲሳደቡ የነበሩት ለሰውዬ አለ። ምንድን ነው ግንኙነት? እኔ አልገባኝም ጋይስ። እስኪ አዎ ፈልጋኝ ጠይቃኛል በይ፣ ካልሆነ ግን አልጠየቀኝም። እኔና አንተ የተቃይ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ። ጠይቆ እምቢ ሲባል የሚል ጽሑፍ አለው። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ለሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ያዘማለ እነሱ ባሉ ሁለቱም ባሉበት ደግሞ ምንም ልጠይቃትም እንዳት ለደቂቃ ጃዝ ፊት ለፊት እኮ አይደለም የጠየቀኝ። የት ነው ታዲያ እናንተ ብቻ ለብቻ ተቀመጠ? ኢቭን እንኳን እንዴ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣ አላወራኸኝም? የት እስቲ ሩም ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው ታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ ነው አልተገናኛችሁ? እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ባለው እንደዚህ ሚስጥር ይዘረጋገፉታል ነው የምላችሁ። እሺ ቅድም ያልኩት ነገር እስቲ አንድ እኔ ዲጄቲሙ ጠይቀኝ ባባይ ዲጄቲሙ ጠይቃኛል በያ እኔ ይቅርታ ልጠይቅ ህዝቡ በልጇ ምላለች ዋንትዬ። አንተ ምን አይነት ውሸታም ነህ? ምንድን ነው ብትጠይቅ እኮ ወንድ ልጅ ነህ። በቃ ወዳት ከጠየካት ምንም ችግር የለውም። ምንም ወዷት ኖርማል የፍቅር ጥያቄ ቢያቀርብላት ማለት ነው። ደርሳለች ኦልሬዲ 18 ሞልቷታል አይደለ? ነገር ግን ምንድን ነው ከዛ በኋላ የተባለው ነገር ነው እንግዲህ ጠይቆ እምቢ ሲባል ምን አደረገ ነው? ለምን ትምላለች? በሰደብካት ሕፃን ልጅ ለምን ትምላለች? አይ ለልትዬ ትማል ብለዋል። ለምን መሰለሽ ያኔ ቀን 2 ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛን ጊዜ እነ ሊያ ድራማ አንድ ነገር ልንገራችሁ። እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሞት ማዘር ትሞት ትላንት አንቺን የያዘች ማዘር ትሞት ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው። ደፋይ ነው። አንቺ ግማታም ግምናትሽ ተብለ እቺ ከዚህ that's who you are ባለጌ የተደፈረችን ሕፃን ልጅ ቪክቲም ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትዝ ይልሻል? ያወራነው ሳውርቼሽ ነበርና ለምንድን እንደዚህ የሰራሽው ብለሽኛል። የሚገርም ነው።
እሺ ስንት ታሪክ እናያለን። ብዙ ድራማ ኦሮሞን ለማነካካት የሄድሽበት መንገድ አይጠቅምም። እንደ ወደ ብሔር እንቁርቲ ተወስዷለች። ሁሌ ዋንትያ ኦሮሞን አትወክልም። ውሸት አለብሽ። በጣም ተዋሻለሽ። ዋንትያ ኦሮሞን አትወክልም። ቤት በኩል ነው የምትወክለው። ግን 19 ዓመት ህፃን ነው እንዴ ኦሮሞን የምትወክለው? ምንድን ነው የምስማማለሁ? ምንድን ነው ሁሉንም ነገር ወደ ብሔር ምናምን መውሰድ እንዴ? ምን እሺ ነው እንዴ? አልገባኝም። ምን በብሔር የተረሳ ግጭት እኮ አይደለም አይደለ? ሁለቱ ሰዎች ላይ ነበረ የሆነ ብቻ የፍቅር ግንኙነት ነበራቸው ምናምን በቪዲዮ አይተናል። ብቻ ከብሔር ጋር ምን አገናኘው? አልገባኝም። የሆነ ተው እንጂ እንደዚህ ታወሩት። ሊጥፋት ካለ ተቆጧት። ጥፋት ካለ እንድታርም አድርጓት። እያድበሰበሳችሁ ጀግና 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 ታጫውቱ። ምድረ እካክ ነው። ጥፋት አለ። አትርመጥመጪ በየቦታው። ራስሽን ጠብቂ። ልጅሽን አሳድጊ። ልጅሽ ወንዶች እየተፈራረቁ ሲመጡ ምንድን ነው የምትለው? ስለዚህ አስተውይ። ሴት ልጅ ብዙ አሜሪካ ያሉ ሲንግል ማሞች አውቃለሁ። ወንድ አፈራርቆ የማያመጡበት ምክንያትን ልንገርሽ። ልጆቻቸው ነገ ወደዛ እንዳይቀየሩ ነው። ኖርማል እንዳይመስላቸው ነው። ኖርማል እንዳይመስላቸው ነው። ሌሎቹ ወጣት ናት እኮ ምን በቃ ቺል ማድረግ አለባት። ምንም ልታረጉ አትችልም። እንግዲህ ራሷን አይደል ምንም እንግዲህ ባይሆን ይመረጣል። ግን ደግሞ የፈለገችውን ደግሞ የማድረግ መብት አላት። በዛ ሁሉም የሚያደርገው ነገር ስለሆነ በዛ ልትወቀስ ትችላለች ብዬ አላስብም። ራሷን ናት የምትወቅሰው ብዬ ነው የማስበው። ገብቷችኋል አይደለ? ሁሉም የሚያደርገው ነው። በዛ እድሜ ሁሉም ሰው የሚያደርገው ሰው ነው። በዛ እድሜ አይደለም በየትኛውም እድሜ ገብቷችኋል። እድሜያቸው ለአቅመ አዳምና ለአቅመ ሔዋን ከደረሰ በኋላ አሁን ላይ ምንም አብዛኛው ሰው የሚያደርገው ነገር ነው እና እሷን ብቻ ለጥረን በእንደዚህ ያደረግሽ ብለን ልንወቅስበት የምንችልበት ምክንያት ያለ አይመስለኝም። ልክ የሆነ ይጣሉና በግለሰብ ሄደው ብሔር ላይ ይለጠፋሉ። ቤተሰብ ናፍቆት አልሄደም። የፈለገው ዋንትያን ፈልጎ ነው ሄደው። አባቴ እሙሙ ከዓለም ዓለም ያዞራል። ክፉ ነው እሙሙ። የሴት ልጅ ዳቦ በጣም ሀገር የሚያስለቅቅ ፓወርፉል የሆነ ነገር ያለው እሙሙ ነው። ቤተሰቡ ናፍቆት ስንት ዓመት አልሄደም። ዋንትያን ተዋወቀ ፍንጥር ብሎ ሄደው። አባቴ እሙሙ ሀገር አስለቅቋቸው ስንት ሀገር የሚዳክሩ ወንዶች አውቃለሁ። ሀገር ያስለቅቃል። ስለዚህ ቤኪ ቤተሰቡን ናፍቆት ሳይሆን እሙሙ የዋንትያን ለመቅመስ ነው። ለስወልዴ ከባድ ኬዝ ነው ቤተሰብ እና አልተስማሙም። ልጅቷ ስታየው እንደጠበቀችው አይደለም። አልተግባቡ ምናምን ነገር ላሻ ብላን ካለች የሀዲያን ልብስ አስለብሶ ምናምን ውራ ሲያዘ ብቻ በቃ ለማስወደድ ወሰድናት። የኦሮሞ ልጅ የባለ ጊዜ ልጅ ጠበስን አይነት ጭቡቴ ሊጫወት ነው ይባላል። ስታየው ልጅቷ ደግሞ የከተማ ልጆች ምናምን ቀማምሳለች። ዋንትያ የከተማ ልጅ ምናምን እንዴት አድርጋለች ስታየው ፋርሸት ንቀዋለች። አንዳንድ እኮ ነው በጣም የሚያስቀኝ እግዚአብሔር። እንግዲህ የምታዩት ብጥብጥ በዛ የተነሳ ነው። የምታዩት የሁላ ብጥብጥ በዛ የተነሳ ነው። ሌላ ሁላ የሚሰዳው እሙሙ በጣም የት እንደሚያደርስ እኛ አይተናል። ሰዎች ስንት ሀገር እያቋረጡ ሲሄዱ እና ቤኪ ለሙሙ ብለህ ነው ኢትዮጵያ ሄድኩ እንጂ ቤተሰብ ናፍቆ አይደለም። ጌታ ይሄን አንተ ታውቀዋለህ። ከእሷ ጋር ሞር ለመታየት የፈለግከው እና አሁን አልፈልግም ስላለችን የሁላ ለመሸፋፈል በዚህ ትላለህ በዛ ትላለህ። እሷ ማደራ ደብቅልኝ እኔ እነሱን አሰድብልሻለሁ። ለምን ሞር የሰደቧት እነሱ ናቸው። ስለዚህ ቤኪን ሳይሆን እነሱን ማስጠቆር ነው የፈለገው። ተግባባ? ማስጠቆር የፈለገው ተስማሙ፣ ተነጋገሩ። ባለሙሙ ምናምን ኦኬ፣ አንተ ብዙ አልሰደብከኝም በስሱ ነው። ስለዚህ ምን እናድርግ? በቃ እነሱን ተሳዳቢ ስለሆኑ እነሱን ከዛ መማር ጋር ሄዳቸው መማርን ሰደቡ ብለው እናንተ ቀልድም ላስላስም አንዳንድ ሰውንም ላስላስ ስለምታደርጉ እናንተ ላይ ማንም ፎከስ አያደርግ። ይሄን እሷን ለሷም ነግሬያለሁ። ይሄን ነገር ተቦላልከን የተለያየ ነው ብሎ ቤኪ ለኔና ለጀነራል ለሳውዝ አፍሪካ 5,000 ራንድ የሰጠው ልጅ አለ። ለኛ 5,000 ራንድ የላከው ልጅ አለ። ገባ? ቤኪ ስት ሲለው ማለት ነው። እሱ ኢትዮጵያ ነበር። ልጁም አለ። ከዛ በኋላ ያንን ገንዘብ ተቀብለን እኛ ላይቭ ላይ እዛን ቀን ምሽት ነው ያወራነው። በጣም ቆይቷል፣ ነገሩም አልፏል እና በጣም ቤኪን ስለምንወደው ነው ይሄንን ነገር ያደረግነው። አንድ ሁለታ ደግሞ ስለተከፈለልን ነው። እኔ በጣም ነው የተጸጸትኩት። የምር አፍ አውጥቶ እየተናገረ ስለተከፈለን ነው እያለ የምር የሰው እየከፍሏቸው ነው እንዲሳደቡ በስድብ ነው የምታወቁትና ዋንትያን ስደቡልኝ ብለው ማለት ነው። ስንት አይነት በግ አለ ግን በመድኃኒዓለም ረላሽ ክርስቶስ ምስክር። እኔ ዋንትያ እንደዚህ አይነት ቅንጡ መሆኗን አላውቅም ነበር። ሙሌ ምን ለምትወደው ሰው ስትል ብዙ ነገር ታደርጋለህ። በእኔ በጀነራልና በቤኪ መሀል በጣም ብዙ ምስጢር አለ። ገባ? ተጣልተን አናውቅም። ለዛ ነው እኔ ይሄንን ነገር ሚዲያ ላይ ወጥቼ እየተናገርኩት። ቤኪን ብዬ ነው
ከልቤ አይደለ። አሁን እና እዚህ ጋር ያለው ሰው ይቅርታ ጠይቃት ስላሉኝ እኔ እሷን ያወቅኩት ቪዲዮ ከሰራች በኋላ ሆሳና ከሄደች በኋላ ነው። እሷን በስትክክል ያወቅኳት። ቤኪ ነው ሙሉ መረጃ የዋንትያ ደካማ ጎን ልጇ ነው ያለኝ። በቃ በጣም ብዙ እኛ ስለ ልጅ ኑራት አይኑራት ምንም ማውቀው ነገር የለም። ክርስቶስ ምስክሬ ነው። እኔ ምዬ እናገራለሁ። ስለዚህ እኔ በዋንትያ ፊት እዚህ ጋርም የዋንትያ ጓደኞችም አላችሁ ከሁሉም ነው የወጣነው። እኔና ጀነራል ከሰውም ከቤኪም ከዋንትያም ከፈጣሪም ወጣን። ገባ ራሱ ምን አለ በኮሚኒቲ ይጠየቁ አለ ስራውን ሰርቶ። ስለዚህ እኛ አደባባይ ላይ ነው የቀረነው። ችግር የለውም ግን በይቅርታ እሷ ይቅር ካለች ፈጣሪም ይቅር ይለናል። ዋንትያ እኔ ከልቤ ነው ሰው ስለገፋፋ ምናምን አይደለም። በጣም ጸጥቶኛል። ተጸጽቻለሁ። እህት አለኝ፣ እናት አለኝ። አጥፍቻለሁ። በኔ ምክንያት በጣም ብዙ ተብለሻል። በጣም ይቅርታ አድርግልኝ የኔ እናት። በጣም ተጸጽቻለሁ። የምር በእውነት ከልቤ ነው። ያው አንቺንም በዚህ ቪዲዮ ምክንያት የተከፈሰውንም በሙሉ እኔ ከልቤ ይቅርታ ጠይቃለሁ። ቤኪን ብዬ ነው። ቤኪን በጣም ስለምወደው ነው ይሄን ነገር ሁሉ ያደረኩት። ግን አሁን በጣም ጸጽቶኛል። ከልቤ ነው በእውነት በጣም ይቅርታ አድርግልኝ የኔ እናት። ይቅርታ እሷ ሚውት ከፍታ ይቅርታ ካለችኝ ነው አድርጌያለሁ ካለች ብቻ ነው የሚቀመጠው። በጣም ስለተጸጸትኩ ማለት ነው። ዊንታዬ ወይ እኔም ይቅርታ አድርጌላለሁ። ያው ሰው ሆኖ ስህተት የማይሰራ ሰው የለም። ለሚወደው ሰው መስዋዕትነት የሚከፍል ደግሞ ተከፍሎም ብዙ ነገር ሊሆን ይችላልና እኔም ይቅር ብዬሃለሁ። ያው ልጄ የምወክለው እኔ ነኝ። በተለይ ልጄ ናት። ይቅርታ አድርገንልሃል። ኦኬ ይቅርታ አጠያየቁ ጥሩ ነው። ባይሆን እኔ ከዚህ በፊትም ስለሰምታችሁኝ ታውቃላችሁ። ይቅር የምለው ሰውን ይቅርታ አጠያየቁ ነው። እቺ ነው ጀስት ለአፉ ይቅር በቃ ይቅርታ ምናምን ነገር አንተ ደግሞ አታካብድ የሚለኝን ሰው በጣም እናንተን ከጎዳችሁ በኋላ በፍጹም ነው ይቅር የማልለው ማለት ነው። በፍጹም እንደዚህ ተሰምቶኛል የሆነ ጥፋቱን እንዳይደገም ዋናው ነገር አይደለ። ይቅርታ እኮ ስታደርጉለት ጥፋቱን አምኖ ገብቷችኋል ተጸጽቶ ሲሆን ጥሩ ነው። ብዙም የተፈጠረው ነገር ባይገባኝም አሁን ለመረዳት እየሞከርኩኝ ነው። እንግዲህ ከዚህ ሰውዬ ጋር የሆነ ግንኙነት ነበራት ዋንትያ እና በደንብ እንግዲህ ጠይቋታል ነገር የፍቅር ግንኙነት እንዲኖራቸው ምናምን። ኦንላይን ላይ ያው እንደለመዱትኝ የኦንላይን ድራማ ሊሰሩ ሞክረዋል። ነገር ግን ብቻቸውን በነበሩበት ሰዓት ደግሞ የሆነ ነገር ሳያስጨንቃት ነገር አይቀርም ይመስለኛል። ለዛ ነገር ነው የተፈጠረው። በዛ ኬዝ ደግሞ እሷ እምቢ ብለዋለች። ልጁ ደግሞ በእልህ እንዴት እምቢ ይባላለው በሚል ተልካሻ ምክንያት ለእነዚህ ሰዎች እንዳሰደባት ነው እንግዲህ የተረዳሁት ማለት ነው። እና እነሱም አሁን ይቅርታ ጠይቀው ነገሩ እንደተፈታ ነው የተረዳሁት። በጣም ነው የሚገርመው። ብቻ ግን ያን ያህል ግን ዋንትያ ሊሰማት መቻሉ እንዴት ታዩታላችሁ? ያን ያህል ሊሰማት ይገባል ብላችሁ ታስባላችሁ? እሷ ማለት ነው እና ማለት እንጃ እንደዚህ እንትን መሆን ደካማ መሆን አለባት ብዬ አላምንም። የምር በጣም ከዚህ በላይ ጠንካራ መሆን አለባት ብዬ ነው ማስበው። እንደዚህ አይነት ተራ ወሬዎች ምንም እኮ አይደርሱባትም። እንደውም አሁን ላይ በእሷ የተነሳ በጣም መነጋገሪያ እየሆኑ መወያያ እየሆኑ ታዋቂ እየሆኑባት ነው ያሉት ማለት ነው። እና ስቲል ቦታ ባትሰጣቸው እንደዚህ አይነት ሰዎች ጭራሽ ነው። እኔ አሁን ከመሬት ተነስቶ ማንም መጥቶ ቪዲዮ ይሰራብኛል ምናምን የማሳያችሁ ይሆናል ማለት ነው። እየሰሩ ይገኛሉ ሰዎች፣ ብዙ ሰዎች ምንም ቦታ ነው ማልሰጣቸው። በእውነት እሷ ቦታ እየሰጠቻቸው ለእነሱ ስትናደድላቸው ነው። እንደውም በደንብ እንደዚህ አይነት ቪዲዮዎች እየበዙ ስድቦች፣ ኔጌቲቭ የሆኑ መልእክቶች ምናምን የሚመጡባት በእሷም በልጇም በተደጋጋሚ የምትሰደበው በዛ ምክንያት ነው ብዬ ነው ማስበው። ዋንትያ ያሹ አጉል ለማድለም ተሻል የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ጎድተውሻል። የጎዱሽ በምንድን ነው? አንደኛ ነገር ይሄ ሚዲያ ላይ ያለው አድናቆት፣ ማንም እንዳይነካት እንዳትናገሯት፣ ስተት ስትሰራ እሷ እንደዚህ ስለሆነች የሚሉት ሰዎች አንቺን ጎድተውሻል። ከገባሽ ጎድተውሻል። ሁሌ ገንዘብ ይመጣል፣ ገንዘብሽን ትበትኛለሽ አይደለ? ዋንትያ ልክ አይደለው? መብቷ አይደል እንዴ ብትበትን? አንቺ እንዴት እንደምታጠፊ የሚነግርሽ ሰው አለ እንዴ? ሊያሹ አልገባኝም። ገንዘብ ይመጣል፣ ገንዘብ ትበትኛለች ምናምን እንደፈለገች አድርጋ ታጥፈው በቃ እንዴ ታገኛለች። በቃ ምን ችግር አለ? የሁላችንም ገንዘብ አጠፋፍ ይለያያል እንዴ። የሚረዱሽ ሰዎች ከዛሬ ነገ ትቀየሪያለሽ እያሉሽ ሲያዩሽ አንቺ አሁንም ከነሱ ትጠብቂያለሽ። የምር ዋንትያውን በሰው ትረዳለች አሁን ላይ ከረንቱ ላይ አዶ ነው እንጃ እኔ አላቅም።
እኔ ጃግል ሰውን መርዳት ነው እንጂ ያለባት በዚህ ሰዓት እሷ መረዳት አለባት። በገንዘብ ደረጃ ፋይናንሻሊ እኔ ሰው መርዳት ትችላለች ብዬ ነው ማስበው። በጣም ትልቅ የሆነ ዩቲዩብ ቻናል አላት፣ ግዙፍ የሆነ ቲክቶክ ቻናል አላት። ዩቲዩብ በጣም ብዙ ገንዘብ እንደሚገኝበት ብዙ ሰው እንደሚያስተዳድር እናውቃለን፣ ሁላችንም ከሰራችበት ማለት ነው። ከዛ በተጨረፈ በጣም ብዙ ትላልቅ የሆነ ስፖንሰርሺፖች አምባሳደር ሆናለች። ገብቷችኋል? ማስታወቂያ ያሰራለች። እንጃ እንዴት ትረዳለች ብዬ አልጠብቅም። ስለማላቅም ከየት አምታ መረጃውን እንደምትወራው አላቅም። ሊያቸው እነዛ ሰዎች ፊታቸውን ያዞሩብሽ ቀን ተስፋ ትቆርጫለሽ። ዋንቲያ ሚዲያ ላይ ልጅሽ ስለተሰደበሽ ብቻ አይደለም። አይኖ ዋንቲያ አይኖ የተማመሽባቸው ሰዎች ትላንት ሲያረጉልሽ የነበሩ ሰዎች የሚያረጉት ነገር ሲቀንስብሽ ተስፋ ትቆርጫለሽ። ለምን መሰለሽ? መጀመሪያ ሚዲያ ላይ ሲክቡሽ ሲሉሽ እንዲህ ነሽ ሲሉሽ የነበሩ ሰዎች አንቺን ይጥሉሻል እንጂ አያነሱሽም ብዬ ስናገር ነበረ። ምንድነው ነገሩ? ምን ዋንትያን የሚረዷት ሰዎች ለሊያሹ መረጃ ይሰጧታል ነው? እንደዛ ነው ነገሩ። አሁን እየገባኝ ያለው ነገር እንደዛ ነው። እኔ እኮ ዋንትያ እንደዚህ በገንዘብ አግዛት ነበር፣ ነገር ግን እንደዚህ ስለምታረግ አሁን በቃ እሷን መርዳት አሁን አቁሜያለሁ ምናምን አይነት ስታፍ እያሉ ለሊያሹ ወሬ የሚያቀብሏት ነው ይመስለኝ እንጂ እንዴት በምን አውቃ ነው እሷ እንደዚህ የምታወራው? በእርግጠኛ ሆና ነው። ስለዚህም አሁንም ልንገርሽ፣ ያንቺ ልጅ ሚዲያ ላይ ስለተሰደበች ተስፋ የሚያስቆርጥ ንግግር አይደለም። እንደ እናት ያማል። ልክ ነሽ። በዛ ላይ የልጅነት ልጅ ነው፣ ያማል። ግን በዚህ ደረጃ አቃተኝ ደከመኝ ልጅ ለምታሳሳ ልጅ ለምትጣፍጥ ልጅ ደከመኝም አይባልም። ዋንቲያዬ ሚዲያው ላይ እችን ወከባና ግርግር ባንቺ የሚጠቀሙ ሰዎች መጠቀሚያ እያደረጉሽ ነው። አሁንም አስተዊ እነዛን ሰዎች ግን ቅድም እንዳልኩት እየጠቀመቻቸው ነው። ጭራሽ ተሳዳቢዎቹን ይበልጥ እውቅና እንዲያገኙ እየረዳቻቸው ነው ያለችው። በእውነት ምንም ሊሰማሽ አይገባም። በእውነት ለማን ብለሽ ነው? እኔ ብዙ ነገር ብይሻለሁ። እያስፈራራሁሽ አይደለም፣ እያልኩሽም አይደለም። የሚገባኝን ግን እየነገርኩሽ። እኔ እከሌ ስለደገፈሽ እከሌ ስለተቃወመሽ አይደለም። ትላንትም ስትሰሪ መጥቼ እንደህት ስናገርሽ አቢዩዝ አድርጋታለች ከመሰላቸው እንኳን አደረኳት ብዬ ነው መመለሰው። ሁሌ ነው የምልሽ፣ ከመሰላቸው እንኳን አደረኳት። ዋንቲያ ምን ሆነሽ ነው? እናት ለየትኛው ህዝብ ነው የምታለቅሽው? ለዚህ ህዝብ፣ ለዚህ ለቲክቶክ ማሬ በርሽን ዘግተሽ ስትፈልጊ ከግንብ እየተጋጨሽ አዳምጪኝ። እኔማ ዛሬ በደንብ ነው የምነግርሽ። እኔ ህመም ስለደረሰብኝ ነው። ህመም ቆይ ሄርሜላዬ፣ እኔ ማር አሁን ድምጼ እንደዚህ ላድርገው። በትክክል ምክር አገልግሎት ስለምሰጥ ነው። ጋይስ ጊፍት ጋላሪ ብትሞሉልኝ ደስ ይለኛል። ሁሌ ከህዝብ መጨረሻ ነው የሚደርሰው። ስሙኝ ዋንትያ አዳምጪኝ። እኔ ቤታ በቀን 8 ነው የምሰደበው ውዴ። ልጅ ሳይኖረኝ በልጅ ነው አይመጡብኝ። ልጅ ሳይኖረኝ ልጇን ክዳለች ይሉኛል። ዋንትያ አንቺ ተይው፣ ልጇን ክዳለች ተይው፣ ልጁን ተይው። ዋንትያዬ ልጁን ተይው። አንቺማ ኖሮሽ ነው። ቢሰድቡብሽ እግዚአብሔር ይመልስላችኋል። ልጅሽን ቢሰድቡ ማህፀንሽ ደርቋል እየተባልኩ ነው ቤታ። ማህፀኗ ገና አንድ ፍሬ ተመልከቺ ዋንትያ ተመልከቺ ገና ራሱ ቆይ ድምጼን ልቀይር። ዋንትያዬ ይቅርታ ይኔ በመሀልም ቁም ነገር አወራለሁ። በመሀል ይህ ዋንትያ ተመልከቺ ኔ ማለት እችን የመሰለች አንድ ፍሬ ድንግል ልጅ ገና 30ዎችን ያልቀመሰች ያልገባች። አረ ድንግል ልጅ 30ዎች ውስጥ ያልገባች። እሺ ማህፀንሽ ተደፈ ለምን በይ። በአንድ ይዘው የሚጫወቱ ሰዎች ናቸው የሚሰድቡኝ። ግን ሞራሌ ተሰበረ አልተሰበረም? ቤታዬስ ቁልት ሽቅርቅሯ ቤታ ቁልት እምስ እሽት ላጥ እያለች ትመጣለች ውዴ። ምንም እንዳይሰማሽ እመቤቴ ነው የምልሽ ዋንትያ። አይኖ ልጅ መሰደብ ከባድ ነው፣ ያማል። አሁን ለምሳሌ ለአንዳንድ ሰዎች ቢሰደብባቸውም አይደንቅም። ለምን መሰለሽ? እነሱም የሰው ልጅ ስለሚሳደቡ ሰው ስለሚያስቀይሙ የሰው ትዳር አንቺ አባትሽ በልጅነትሽ ውጭ ብሎናል ለከቤት ያስወጣሽ። እኔ ደግሞ በልጅነቴ የሚያኖረኝ አጥቼ ነው የተሰደድኩት። የሚያኖረኝ ሰው አጥቼ ሁሌ ስነግርሽ ሁሌ ስል ሰዎች በሌላ ነገር ይወስዱታል፣ ግን አይደለም። አንቺ አባትሽ ቤተሰብ ምናልባት ውጪ ሂጂ ብሎ ሲያባርርሽ ከቤተሰብ ያልተስማማውና ሁሌ ጥፋት ስታጠፊና አባት እንደሚፈልገው ሳትሆኚ ስትቀሪበት ውጭ ብሎ ከቤትሽ ያባረር። አርግዘሽ ስትመጪ ደግሞ አይንሽን ላፈር ይልሻል አይደለ? ቢያንስ ነው የምልሽ 11 ዓመትሽ ይሁን 12 ዓመትሽ ይሁን 10 ዓመትሽ ይሁን። እኔ ደግሞ መማር በነበረብኝ ዘመን የሚያስተምረኝ አጥቼ የሚያኖረኝ አጥቼ የቤት ኪራይ መክፈል አቅቶኝ ምንም በማላውቅበት እድሜ የተሰደድኩት። ምንም በማላውቅበት አይሽ ልዩነት። አንቺ አባትሽ በልጅነትሽ ውጭ ብሎናል ለከቤት ያስወጣሽ። እኔ ደግሞ በልጅነቴ የሚያኖረኝ አጥቼ ነው የተሰደድኩት። የሚያኖረኝ ሰው አጥቼ
ሁሌ ስነግርሽ ሁሌ ስል ሰዎች በሌላ ነገር ይወስዱታል። ግን አይደለም። አንቺ አባትሽ ቤተሰብ ምናልባት ውጪ ሂጂ ሲሉ ብሎ ሲያባርርሽ ከቤተሰብ ያልተስማማውና ሁሌ ጥፋት ስታጠፊና አባት እንደሚፈልገው ሳትሆኚ ስትቀሪበት ውጭ ብሎ ከቤትሽ ያባረር። አርግዘሽ ስትመጪ ደግሞ አይንሽን ላፈር ይልሽ። አስበርብር ያለው ይቅርታ አድርጉልኝ። ጌም ስጫወት ይሄን ሎሽን የኮልጌት እቃ ውስጥ እየከተትኩ በዚህ በኩል ከትና በአሚር አጣብቀዋለሁ። ሎሽን ነበር የምቀባው። ኮልጌት ተቀባ ሲሉኝ በርበሬ ተቀባ ሲሉኝ ደግሞ ቀለም ገዝቼ ነበረ ፊቴን ብብቴን በዚህ መንገድ የምቀባው። ይቅርታ አድርጉልኝ። ቅድስቲቷ መናፍስት አይሻክ ተቆጥታኝ እውነቱን ካልተናገር ካለቀም ስላለች ነው ማን ያለው የተናገርኩት። በእውነት ይቅርታ አድርጉልኝ። ሰላማችሁ ይብዛ። አመሰግናለሁ። እርግጠኛ ነኝ ስቆ ሲጨርስ ነው የሚቀርጸው ይላል። እውነት ነው። ምንም ነው ሳቁ የማይመጣው ማለት ነው። እኮ የሚገርመኝ በስመ አብ አዲስ መልአክ ደግሞ አስፈረምክ ይሉታል ማለት ነው። አይ ፍቅር ሲዝም እንግዲህ እንዳያችሁት ነው። በዛሬ ቪዲዮ ላይ ምንም ኢንፎርሜሽኑ ስላልነበረኝ መረጃው ስላልነበረኝ ብዙም ነገር አላወራሁኝም ጋይስ። ሰሞኑን በዋንትያ ጉዳይ ላይ በጣም ብዙዎች ሲነጋገሩበት ስለነበር ምንድነው የጉዳይ ብዬ ቪዲዮቹን ከእናንተ ጋር አብሬ ነው ያየኋቸውና እኔ ለዋንትያ የሚጠቅማት ነገር እንደውም እነዛ አስቀያሚ ሰዎች የሰሩት ስራ እንዳለ ሆኖ እሷም ግን እንደዚህ አይነት ሰዎች በተደጋጋሚ ከዚህ በኋላም ሊመጡ ስለሚችሉ ምንም ሊሰማት አይገባም ብዬ ነው ማስበው። ለምን ከማንም አታንስም፣ እውነት ለመናገር ማለት ነው። ምንም የበታችነት ስሜት ሊሰማት አይገባም። ከማንም ኢትዮጵያዊ ሴት የተሻለ ኑሮ ደረጃ ላይ ነው ያለችው። በእውነት አመስግና መኖር አለባት ብዬ ነው ማምነው። ተመስኪን ብላ በእውነት ነው ምላችሁ ማለት ነውና ልትንቃቸውን የሚገባው እንደዚህ አይነት ተራ ሰዎችን ማለት ነውና በእሷ የሚቀኑ ሰዎች ናቸው ብዬ ነው ማስበው። እሱ ያለችበት ቦታ ላይ መድረስ የሚፈልጉ መቼም ሊደርሱ ማይችሉ ገብቷችኋል አይደል? እሷ ገና በ18 ዓመቷ በቃ ፈጣሪ በሰጣት እድል እንግዲህ መጥፎ አጋጣሚዎችን ወደ ጥሩ ተቀይሮላታል አይደል? በፈጣሪ ምክንያት ገብቷቸዋል። ብዙ መጥፎ ነገር ደርሶባታል እናውቃለን። ከልጅነቷ ጀምሮ ማለት ነው ብዙ ነገሮችን ሰምተናል። አብዛኛው የኢትዮጵያ ሕዝብ ያውቃል ስለ ዋንትያ። እነሱን አጋጣሚዎች ግን ወደ ጥሩ ተጠቅማበት፣ እውቅናዋን ወደ ጥሩ ተጠቅማበት ብዙ ገንዘቦችን ሜክ እያደረገች ትገኛለች አሁንም ድረስ ማለት ነው። የተሻለ ኑሮ ላይ ነው ያለችው። ልጇንም ደልቀቅ አድርጋ እንደምታሳድግ ነው የሚሰማኝ እና ለዛም ደግሞ በደንብ ማመስገን አለባት ብዬ ነው ማስበው። ሴንሲቲቭ መሆን አለባት ብዬ አላስብም። መልስ መስጠት ካለባት ለሚናገሯት ሰዎች ምክንያት የሆነ መልስ መስጠት ነው። ለእንደዚህ አይነት ለባለጌ ሰዎች ሳይሆን በቃ ማንኛውም ሶሻል ሚዲያ ላይ እስከመጣች ድረስ ሌላ ጊዜም የተለያዩ አይነት ኮንትሮቨርሲዎች ልታስነሳ ትችላለች፣ ወቀታዎችን ልታስተናግድ ትችላለች፣ ስህተቶችም ልትሰራ ትችላለች። ፍጹም ናትም እያልኩኝ አይደለም። ስህተቶች ስትሰራ ደግሞ ሰዎች ያው ቅሬታቸውን ሊያቀርቡ ይችላሉ። እነሱን ነገሮች መልመድ አለባት ብዬ አስባለሁ። እኔ በተረፈ ምንም ሊመስላት አይገባም። እንደዚህ አይነት ቆሻሾች አይነት ምንም እኔ መንደሬ ነው የምላቸው እንደዚህ አይነት ስድብ የሚሳደቡ ሰዎችን እግዚአብሔርን እናትን የሚሳደቡ ልጅን የሚሳደቡ በዛ ላይ እንዲህ አስቀያሚ ሆኖ እኔ በቃ አላቅም። እኔ እንደዚህ ስላችሁ እኔ መሳደብ አቅቶን እኮ አይደለም እንደዚህ አይነት ስድቦችን ስንሰደብ ባይተው በምላሹ መሳደብ አቅቶ ላለመውረድ ብለን ነው እንጂ ካለንበት መሳደብ አቅቶን አይደለም። እውነቱን ለመናገር እኔ ምንም ለሚሰድበኝ ሰው ግን እሳደባለሁ እውነቱን ለመናገር ማለት ነው። ከዚህ በኋላ ላይቭ ላይም ስገባ ምናምን እንደዚህ ያላችሁ የምትሰድቡ እንደዚህ አይነት ስድብ የምትሰድቡኝ ሰዎች ምን አይነት ከሙዚየም እያወጣሁላ ነው የምሳደበው ማለት ነው። የቀረውላ ስድብ እያወጣሁላ ልሰድባችሁ እችላለሁ እውነቱን ለመናገር ማለት ነው። የድሮ ስድብ በጣም ስራችሁን የሚነካ ስድቡላ ልሳደብ እችላለሁና እኔ እንጃ እንደዚህ ማልቀሱ ምናምን እኔ እንጃ ራስሽን የምትጎጂው ምናምን ጥሩ አይመስለኝም። ያ ነው የኔ ምክር። ያው እንግዲህ ምክር ከሆነ ማለት ነውና ለማንኛውም ጋይስ ለዛሬ የነበረን ቪዲዮ ይመስላል። በቀጣይ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን የምንመጣ ይሆናል ማለት ነው። እስከዚያው ድረስ ቸር ቆዩልኝ። ባባይ